ታሪክና ተፈጥሮ በወርቃማ ቀለም በጻፉት በዚህ ውብ ምድር ወርቁን የሚያነጥሩ ውበቱን የሚያጎሉ ትናንትን የቀየሩ ነገውን የሚያበሩ መጠነ ሰፊ ስራዎች ተከናውነዋል፣ እየተከናወኑም ነው። ለራስ ብሎም ለሀገር የሚሰራ ትውልድ ዛሬም ብቻ ሳይሆን ነገን የሚገነባ የመደመር መንግስት በህብረት ሲቆሙ የተሻለች ሁሉም የሚመኛት ለሁሉም እኩል የምትመች ሀገርን መስራት ይችላሉ። ባለፉት የለውጥ ዓመታት በአማራ ክልል አዲስ የታሪክ ምዕራፍ ተጽፏል፣ እየተጻፈም ነው። የህዝቡን እንግልት ያስቀሩ፣ ክልሉን በኢኮኖሚና በውበት ያደመቁ፣ የነዋሪውን የኑሮ ደረጃ ከፍ ያደረጉ ምቹ የመኖሪያ አካባቢን የፈጠሩ ስራዎች በሁሉም ዘርፎች ተከናውነዋል። ሰርክ ዝናብን ጠብቆ ያርስ ይዘራ የነበረው የአማራ ክልል አርሶ አደር ዛሬ በአመት ከ2 እና ከ3 ጊዜ በላይ እንዲያመርት ከአነስተኛ እስከ ግዙፍ የመስኖና የግድብ ግንባታዎች እየተስፋፉለትና እየተጠቀመባቸው ነው። አመራረቱን ያዘምን ዘንድም ዘመናዊ እርሻ መሳሪያዎችን መጠቀም ጀምሯል። በግብርና ምርት በለውጡ ማግስት አማራ ክልል በአመት የሚያመርተው 90 ሚሊዮን ኩንታል ገደማ ነበር። ባለፉት አመታት የአማራ ክልል አመታዊ ምርት ከእጥፍ በላይ አድጓል። ከ205 ሚሊዮን ኩንታል በላይ በአመት ይመረታል። የተፈጥሮና የታሪክ መስህቦች ባለጠጋ የሆነው አማራ ክልል ቀድሞ ከነበረው ውበት በይበልጥ እንዲደምቅ አዳዲስ መዳረሻዎችም እንዲኖሩት በስፋት ተሰርቷል። ጣናን እያደመቀ ፈውስን ከሚሰጠው ጎርጎራ የባህር ዳርን ውበት ከጨመረው የኮሪደር ልማትና የአባይ ድልድይ ድረስ የሚታየው ሁሉ መንፈስን ያድሳል። በጣም እጅግ ደስ ነው ያለን ነው። ብዙ እናቶች አልቅሰዋል። የነዛ እናቶች እንባ ነው የደረሰ። አሁን ጎንደርን እንደ አዲስ ያስዋባት የፋሲለደስ ቤተ መንግስት እድሳትና የአካባቢው ኮሪደር ልማት እስከ ደቡብ ወሎ የሎጎ ሐይቅ ድረስ የቱ ተነግሮ የቱ ይቀራል? ሁሉም ያምራል። በአማራ ክልል የሚገኙ 32 ከተሞች በኮሪደር ልማት የከተሜነት ደረጃቸውን ከፍ አድርገው ለነዋሪዎቻቸው ምቾታቸውን፣ ለጎብኚዎቻቸው መስህብነታቸውን አሳድገዋል። በጣም ደስተኛ ነን። ልጆቻችን ወንድሞቻችን እንዲዝናኑ ሆነናል። ከዚህ በፊት ብዙ መዝናኛ ቦታዎች ስላልነበሩ አሁን ይሄ በመፈጠሩ ደግሞ በጣም ደስ ይላል። በአማራ ክልል የማኑፋክቸሪንግ ኢንዱስትሪ ዘርፉ እያበበ ቀጥሏል። ዘርፉ በክልሉ ነባሮቹን በኢትዮጵያ ታምርት ንቅናቄ አነቃንቆ አዳዲሶቹን አስፋፍቶና ገንብቶ ለበርካቶች የስራ ዕድልን ፈጥሮ ለውጭ ገበያ አምርቶ ከውጭ የሚገቡትን በተኪ ምርቶች ተክቶ ተጨባጭ ለውጥን አምጥቷል። በባህር ዳር፣ በኮምቦልቻ፣ በደብረ ብርሃንና በአረርቲ የሚገኙ ልዩ የኢኮኖሚ ዞኖች የጣና በለስ ስኳር ኢንዱስትሪና ለሚ ሲሚንቶ ፋብሪካዎች እንደ አብነት ሊጠቀሱ ይችላሉ። በስራ ዕድል ፈጠራ በኩልም እስካሁን በቆየንባት ሰዓት ከ55 ሰራተኛ በላይ የስራ ዕድል ፈጥረን እየሰራን ያለ ነው። በብዙ አስቸጋሪ ሁኔታዎች ውስጥም ህይወትን ከሚያቀሉ ኑሮን ከሚያሻሽሉ መሰረተ አውታሮች መካከል አንዱና ዋናው መንገድ። በአማራ ክልል አጠቃላይ የመንገዶች ርዝመት ከነበረበት 2000 ኪሎ ሜትር ወደ 4500 ኪሎ ሜትር አድጓል። በዚህ 5 ዓመት ውስጥ ብቻ አንድ ዋና መንገድ አማራጭ ብቻ የነበራት ከተማ አሁን ሰዓት ላይ 7.5 ኪሎ ሜትር በ1.2 ቢሊዮን ብር እየተሰራ ነው ያለው። የደብረ ማርቆስ ንጉሥ ተክለ ሃይማኖት አየር ማረፊያ ተጠናቆ አገልግሎት እየሰጠ ነው። ከቦሌ ዓለም አቀፍ አውሮፕላን ማረፊያ በግዝፈቱ በሁለተኛ ደረጃ ላይ እንደሚገኝ የተነገረለት የባህር ዳር ደጃዝማች በላይ ዘለቀ አየር ማረፊያ የእንግዶች መዳረሻ ተጠናቆ ተመርቋል። የኮምቦልቻ አውሮፕላን መዳረሻ በጥሩ ሁኔታ ተሰርቷል።
የአዋሽ ኮምቦልቻ ሀራ ገበያ የባቡር መንገድም ግንባታው እየተፋጠነ ነው። በቅርብ ጊዜ ስራ ይጀምራል ብለን የምንጠብቀው ደግሞ ባቡር አለና ብዙዎቹ ባለሀብቶች ሲመጡ ባቡሩ ስራ እንደሚጀምር በጣም ኤክስፔክት ያደርጋሉ። የጤና ተቋማት ከነበሩበት በቁጥር ጨምረዋል። አዳዲስ ጤና ጣቢያዎችና ሆስፒታሎች ተገንብተዋል። 43 የነበሩት የመጀመሪያ ደረጃ ሆስፒታሎች ወደ 87፣ 5 የነበሩ አጠቃላይ ሆስፒታሎች በ3 እጥፍ አድገው ወደ 20 ደርሰዋል። የኤሌክትሪክ ኃይል የማያገኙ አካባቢዎች ተጠቃሚ እንዲሆኑ በተከናወነው ስራም የክልሉን የኤሌክትሪክ ኃይል ሽፋን ከ25 በመቶ ወደ 40 በመቶ ማሳደግ ተችሏል። በንጹህ የመጠጥ ውሃ አቅርቦት ስራም ተጨባጭ ለውጦች ተመዝግበዋል። የጎንደር ከተማ ነዋሪዎች የውሃ እጦትና የምሬት ምንጭ ሆኖ ከ18 ዓመታት በላይ የቆየው የመገጭ ግድብ ፕሮጀክት በልዩ ትኩረትና ፍጥነት እየተገነባ ነው። የዲጂታል ኢኮኖሚን ከማሳደግ አንጻርም በአማራ ክልል እስካሁን ከ1.2 ሚሊዮን በላይ ወጣቶች የኮደርስ ስልጠና ወስደዋል። ይህ ሁሉ ችግር እያለ ይህ ሁሉ እንቅፋት እያለ በአማራ ክልል የተሰራው ስራ ከዚያ በፊት 20 ዓመት ከተሰራው የሚበልጥ እንጂ የሚያንስ አይደለም። በክልሉ ግጭት ተወግዶ የተሟላ ሰላም ተረጋግጦ ቢሰራ ደግሞ ትሩፋቱ እጥፍ ድርብ ነው የሚሆነው። የአማራ ክልል ሕዝብ አሁናዊ ፍላጎትም ይሄውና ይሄው ብቻ ነው።